ስለማልጎርር ነው እንዴ? እየመረጥኩ ነው ጾም ሲፈታ ጮማ የምበላው። እየመረጥኩ ነው በጾም ወቅት ደግሞ ቆሎዬን የምበላው። ምን ነው አናደዳችሁ? እየመረጥኩ ከሽምብራው ይሻለኛል፣ ከባቄላው ከየቱ ይሻለኛል፣ ከሽሮ ይሻለኛል፣ ከሰላጣው እያልኩ ነው በለው። በጾም ወቅት ደግሞ ተናደድክ? ብራንድ ልብስ ነው የምለብሰው። የተከተልኩት የሚያሸማቅቅ አምላክ ሳይሆን አኩርቶ የሚያኖር አምላክን ነው። ኮርቼ የምቀመጥበት አምላክን ነው የተከተልኩት። የሚያኮራ የሚያንቀባረር አምላክ ነው የተከተልኩት። አልሰራም ስል ፖለቲካዬ ዛ ፖለቲከኛ መሆን ትችላለህ አንተ። ፒቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን? ኮሚቴ አድርጎ የመረጠን አሳይ። ማን ነው የቲክታክ አለቃ ያደረገ? አላቅህም ስል ለአርሲ ድምፅ የምንሆን ከሆነ ናና እዚህ አርሲ ላይ ሁለታችን ቆመን ድምፅ እንሆናለን። ማን የመረጣተ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው ያደግኩት። የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። እሺ አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገችኝ። አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ። የጨዋ ልጅ እናቴ ናት ያሳደገችኝ። መስታወት ለመወሰኔ ትባላለች የኔ እናት። ያሳደገችኝ እናት እቺ ናት። ሽታነሽ አበበ ወተሮ ትባላለች አያቴ። ያሳደገችኝ እሷ ናት። በጨዋነት ነው ያሳደጉኝ። አንተ እናቴ ከሰሏን እየቸረቸረች ሲንጀሯን እየሰራች ነው ያሳደገችኝ። አያቴ እንጀራ እየጋገረች ከሰሏን እየሰራች ነው ያሳደገችኝ። በጨዋነት አክብራ ነው ያሳደገችኝ። የጨዋ ልጅ ጨዋ ነኝ። እንዴት ቤተ ክርስቲያንን መቅጠል እንዳለብኝ አሳድጋኛለች የኔ ጀግና። ምን ነው ድሬዳዋ ሲሆን አመመ? የድሬዳዋው ከንቲባ ሲመጣ ምን ነው አመመ? ጀግና ስለሆነ፣ ፍቅር ህዝብ ስለሆነ፣ ህዝቡ ጀግና ስለሆነ፣ ፖሊሶች ጀግኖች ስለሆኑ፣ የድሬዳዋ ህዝብ ከጀግና በላይ ጀግና፣ ከፍቅር በላይ ፍቅር ሰጪ ስለሆነ ለምን አትፈነዳትም? ሄጃለሁ። አዋሳ መድኃኔዓለም ቤተክርስቲያን ማውራት ይችላል። የመድኃኔዓለም ቤተክርስቲያን አስተዳዳሪን ጥሩት። የቤተክርስቲያን የሐዋሳ መድኃኔዓለም ቤተክርስቲያን ስብከት ኃላፊን ጥሯቸው። ሙሉ ከነመኝታዬ ከነምግቤ ከነትራንስፖርቴ ከነምናምኔ ሙሉ ወጪ ሸፍኜ ነው የሄድኩትና ያገለገልኩትና የመጣሁት። ገብርኤል ቤተክርስቲያን ሰርተፍኬት ሰጥተውኛል። አዋሳ ገብርኤል ከነመኝታዬ ከነምግቤ ከነትራንስፖርቴ ዘኦል ለ3 ለ4 ቀን በነፃ ነው ያገለገልኩት። አዎ ከዚህ ቤተክርስቲያን እቺን ብር ተቀብላል የምትሉኝ ናና ንገረኝ። ናና ንገረኝ፣ ማስረጃ አምጣ። ልደትን ሰደበ ለተባለው ሰውዬ ና ገስት ላክ፣ አብረን እናወራል። ካልሆነ እዛ ይሄ ወጧ እንዳማረላት ሴት ፖለቲካውንም ምኑንም ስለምታወራ አንተ ተደማጭነት ይመስሉ ከሆነ ሄደ እዛ እንዳልደረሰ ቡና እርስ በርስ ተቆላላ። ታመስ እዛው እርስ በርስ ስትበስል እኔ ደረጃ ትደርሳለህ። ለማንም ጥሬ መልስ አልመልስም። እና ማስረጃ ይዘናና ግባ ከኔ ጋር ሞግተኝ። ብር ስቀበል የነበረው አዎ የአላፋት ዝማሬን ሰፖርት አደርጋለሁ፣ ደግፋለሁ። ዲያቆን ኃይሌን እደግፈዋለሁ። ንቀል እያየው በጭጭ እያየው ለምቢባል የአላፋት ዝማሬ አሃ ሰው ሞት
ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። እሺ ከፊት ቆሜ ናና አማኑኤል ናመዳን ነጭ በነጭ ለብሼ ናመዳኒቴ እያልኩ ከፍ እያደረኩት መድኃኒዓለምን አመሰግናለሁ። አንተ በድ ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀል። ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መኮራመተው? ለአንተ ብዬ ነው መኮራመተው? አንተ ኩርምት፣ አንተ የዩቱብ ጡረተኛ፣ አንተ የሶሻል ሚዲያ ሆዳ ማነሽ? እስኪ ለእኔ ብር የሰጠሽ ሚዲያ ላይ እስኪ አንድ ቁጥር ጻፊ። ለእኔ ለሆዴ እንኳን ብር የሰጠሽ ተሜ ተመቸኛለህ እንከይን ብር ልኬልሃለሁ ምትል አንድ ቁጥር ጻፈልኝ እስኪ ጻፍልኝ። አርሰናል አንተ አንደኛ ጴንጤ ነህ። ውጣ ከዚህ ውጣ። ከጴንጤ ጋር ወሬ የለኝም። አም ተመስገን ድህነት የማያውቀው ከምስኪኗ እናቱ ተወልዶ እግዚአብሔር አምላክን ሲያከብር ሊሰራ የማይወዳ ይብላ ስለሚል መጽሐፍ ቅዱሱ እየሰራው በላለው። እግዚአብሔር የእጆቼ ስራ ፍሬዎችን ይባርካል፣ አእምሮዬን ይባርካል። እየሰጠው አገለግላለሁ። ቤተክርስቲያኔ እየሰጠው አራንጃ መድኃኒዓለም አዋሳ ላይ ብር ሰጥቻለሁ። በተመስገን ያስገባላችሁ ብር አለ ወይ ብለህ ጠይቅ። በቅርቡ 35,000 ብር አውጥቼ መኪና ይዤ ነዳጅ ሞልቼ ነገ ከነገ ወዲያ ከ3 ቀን በኋላ መለቅላቸውን ቪዲዮ ጢሻ ለጢሻ ውስጥ ገብቼ 35,000 ብር አውጥቼ ራሴው ሄጄ ቪዲዮ ሰርቼላችኋለሁ። ከዚህ ከ3 ቀን ከ2 ቀን በኋላ እለቅላችኋለሁ። አም ተመስገን። እኔ ተመስገን እባላለሁ። ከማንም ሴት ጋር ስንዘላዘል አታየኝም። የማንም ማረቄ ቤት እየተንዘላዘልኩ አታገኘኝም። እሺ እኔ ተመስገን እባላለሁ። ከየትኛውም ሴት ጋር እየተራቆትኩኝ አታገኘኝም። ከየትኛው ማረቄ ቤት አረቄ ይዤ አትይዘኝም። እኔ ተመስገን እባላለሁ። ሞቴን ትመኛላችሁ፣ እኔ በህይወት እኖራለሁ። ስድብ እየሰደብከኝ ከፍ አደረግከኝና ቤተ ክርስቲያን አቆምከኝ። እግዚአብሔር ይመስገን። እኔ ተመስገን እባላለሁ። አንተ አልገባም መንግስትን ደግፈዋለሁ ስልህ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሪዎስን ደግፈዋለሁ። ምን ታመጣለህ? አባ ሳውሪዎስ ይመቸኛል። ምን ታመጣለህ? አባቶቼን እሰማለሁ። አጎንብስ ሲለኝ አጎነብሳለሁ፣ ቀናበል ሲለኝ ቀና እላለሁ። እግዚአብሔር ያከበረውን አከብራለሁ። ስለዚህ አልናገርም፣ ከጎናቸው ነኝ። ናና ስማቸውን አጥፋን ይመጣልሃለሁ። ላይቭ ላይ አሁን ስምህን አልጠራውም፣ ስማችሁን አልጠራውም። ኡጋንዳ ቁጭ ብለህ ለልጅህና ለሚስትህ ሞዴስ መግዣ፣ ለልጅ ደግሞ ዳይፐር መግዣ፣ ወተት መግዣ ስታጣ ዩቱብ ላይ ማንን ልስደብ ብለህ በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማርዚ ሰዎች ሞቱ አልሞቱ ማስረጃው የለም። ማስረጃ አላለንማ እያለቀስን ሰርተናል። ለሞቱት ገበሬዎችማ እያለቀስን ሰርተናል። ዛሬም እንደተመለከ የዳይፐር መግዣ ስታጣ ነው የምታለቅሰው። አንተ የዩቱብ ጡረተኛ ናና አሳየኝ ማስረጃ። ልደትና ተመስገን ይዩት ምን አላልኩ። ሙሉ ቮይሱን አሰማኝ። ወንድሜ ልደት ጨዋ ነው አላልኩ። አለከ። ነገ ከነገ ወዲያ ደግሞ በስማችሁ መጣላችኋለሁ። እመነኝ። አንተ እያየ አይን ደም እየለበሰ እያበድክ ታለቅሳለህ። እኔ ደግሞ ከሎዛ ጋር አብሬ እሰራለሁ። ሎዛ ኢቨንት ይመቸኛል። ደበረ
ይሄ ነው። አመሰግናለሁ። ክበሩልኝ። ጨርሻለሁ። ሰላሙን ከመዝጋቴ በፊት በአንተ ስም ብር አስገብቻለሁ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልኝ። በእኔ ስም ለእንደዚህ ቤተክርስቲያን በአንተ ስም ብር አስገብቻለሁ። ጥያቄ አለኝ። ምን አባት ሰራለን? ጋ ስለ እኔ ጥያቄ አንተ ማን ስለሆንክ ነው ጥያቄ የምጠይቀኝ? ማን አንተ? ምንድነ? ጥያቄ ጠይቀኝ ብያለሁ። ብር በእኔ ስም ያስገባችሁ ነው ያልኩት። ምን አባት ስለሆንክ ነው እኔ ጋ ጥያቄ የምጠይቀኝ? ማን አንተ? ቆርቆንዳ ራስ ማን አንተ ለእኔ የምጠይቀኝ? መረጃን እናት ቤት ወስደህ ክተተው። መጃፊት ደግሞ እንዳንተ አይነቱ ደግሞ እኔ ጋር ይመጣል። የገዚህ ቆጥታ ወጣ ከዚህ ወይ ለራስህ አትሆን ወይ ለቤተ ክርስቲያን አትሆን። ማን አንተ? ምድረ ቆርቆንዳ በእኔ ልትፈምስ የምትፈልግ በጠቅላላ አላፈምስህም ስለ እኔ ተመስገን እባላለሁ። ለብዙዎቻችሁ እኮ መልስ እኮ ማልመልሰው እኮ ስለማላፈምስ ነው። ለመደመጥ ሞገስ ያስፈልጋል። ስታወራ ራሱ ጣፋጭ አንደበት ሲኖር ነው እንዳንተ አይነት ቆርቆንዳ ደግሞ እንትን ልበል እንዴ? ውጣ ከዚህ። እኔን ማየት ራሱ ለአንተ ሞገስ ነው። ስለዚህ ውጣ፣ አትጠቅመኝም። ቦልክ ያለ እኔ ስለመጣው ቤተክርስቲያን ከፍ አላለችም። እኔም ደግሞ ስላልመጣው ደግሞ ቤተክርስቲያን ዝቅ አላለችም። ከፍ ያለች ናት። ትልቋ ቤተ እምነት ውስጥ ነው የመጣሁት። እኔ ስላወራው የምትዋረድ፣ እኔ ስላወራው ደግሞ ማትዋረድ አይደለችም። ትልቋ ቤተክርስቲያን ውስጥ ነው የመጣሁት። እውነተኛ ቤተክርስቲያን ውስጥ ነው የመጣሁት። እውነተኛ ሃይማኖት ውስጥ ነው የመጣሁት። አለቀ። ታብዳታለህ እንጂ አልወጣትም። ቀለሜ ምን አለ? ተሚራ ያይቼልሃለሁና በቃ ካልተመለስክ ከዚህ በላይ ትዋረዳለህ። ራስህ ትዋረዳታለህ። አንተ ሽንጣ። ትልቁ ቤተክርስቲያን ውስጥ ነው የመጣሁት። እግዚአብሔር ያተለቃት፣ እግዚአብሔር ያገዘፋት። መጥቼ ተቀላቀልኩኝ እንጂ ቤተክርስቲያንን በእኔ ከፍታ አትለካም። እሺ፣ አንደኛ እናት አባት ህይወት የምትሆን ሃይማኖት ውስጥ ነው የመጣሁት። የዓለም ህዝብ ሁሉ ተጠቅልሎ ሃይማኖቱን ቢቀይር እኔ ሃይማኖቴን አልቀይርም። ገብቶኝ ነው የመጣሁት። ገብቶኝ ነው የመጣሁት። ጨዋ የለ ባሪያ የለ። ሰው ስትሆኑ ከኔ ጋር ትቀጥላላችሁ። ዘረኛ ስትሆኑ ደግሞ ከኔ ጋር አትቀጥሉም። ዘረኝነት ትልቅ ካንሰር ስለሆነ እኔ አማራ ክልል ደረቴ ነፍቼ ነው የሚሄደው። ሲዳማ ላይ ደረቴ ነፍቼ ነው የሚሄደው። ሰው ነኛ። ሲዳማውም ወንድሜ ነው፣ አማራውም ወንድሜ ነው፣ ኦሮሞውም ወንድሜ ነው፣ ወላይታውም ወንድሜ ነው፣ ኩናማውም ወንድሜ ነው፣ ቤንሻንጉልም ወንድሜ ነው። የኢትዮጵያ ብሔር ብሔረሰብ ወንድሜ ነው። ኬንያዊው ክርስቲያን ወንድሜ ነው። ሱማሊያዊው ክርስቲያን ወንድሜ ነው። አሜሪካዊው ክርስቲያን ወንድሜ ነው። ዓለም ላይ ያለ ወንድም፣ በሰው ዘር የተፈጠረ ሁሉ ክርስቲያን የሆነ ሁሉ ወንድሜ ነው። ሰው ነኝ። አየ ናና ከኔ ጋር አንተም ናና ረሲ ድምፁን እኔም ማረሲ መጥቼ ድምፅ ሉ ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብር ያለዋል፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ፣ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ምርጫ የወሬ ሳይሆን የተግባር ስለሆነ ሄጄ ስመርጥ ኮሮጆ ስገባ የኔ የሆነውን መርጣለሁ። ቃለቅ አባ ሳውሪውስ ለኢትዮጵያ መንግስት ጸልያለሁ። ለኢትዮጵያ መንግስት ብቻ አይደለም ለፍጥረታት ሁሉ ቤተክርስቲያን ጸልያለች። ቅዳሴውን ማታቅነ እንዴ አንተ? ለስሙ መምህር ነኝ ምናምን ትላለህ። መርጣ ለአብይ ብቻም ብቻ ሳይሆን ለፍጥረታት ሁሉ ጸልያለች። የኔ ቤተ እምነት ለፍጥረታት ሁሉ ጸልያለች።
ለብርሃናት ሁሉ ጸልያለች። ስለዚህ ጨርሻለሁ። አመሰግናለሁ። ዘረኛ ሰው ያስጠላኛል፣ ይቀፈኛል፣ ያቅለሸልሸኛል። ዘረኛ አይደለሁም። እሺ፣ ዘረኛ ሰው ይቀፈኛል። ታስጠሉኛላችሁ ዘረኞች። ሃይማኖቱን አክብሮ የሚቀጥል የክርስቶስ ኢየሱስ ተከታይ የሆነ ሰው ደግሞ እስከ ጥግ ድረስ ወዳለሁ እና እያንዳንድ ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ መተል ነገ እመጣብሃለሁ። አመሰግናለሁ። ክበሩልኝ። ቻው። ኮመንት አጠፋለሁ። የተወሰነ ሼር አድርጉ። ሰው ይምጣ። ሼር አድርጉ፣ ታብታብ አድርጉ። ከዛ በኋላ ቀጥላለሁ። ሼር አድርጉላቸው። በጣም ነው ማዝነው። ይሄ ነው ለካ ኦርቶዶክሳዊነት። ሼር አድርጉት። አልመሰለኝም። ሼር አድርጉ። አንድ ጊዜ በአግባቡ ላውራ። ኮመንት አጠፋለሁ። እውነትን እሺ በቃ ሳምሪ እስካወራ ድረስ የማትጠብቂ ከሆነ ምንም ማሰሪም እግዚአብሔር ይባርክሽ። ቦልኬሻለሁ። እሺ እህትነትሽን ላጣ ፈልጌ አይደለም፣ እኔን ለማዳመጥ እድሉን ለማግኘት እሺ ቤክዬ እግዚአብሔር ይመስገን። እድሉን ላለመጠበቅ እስከምትፈልጉ ድረስ እቦልካችኋለሁ። አመሰግናለሁ። ቶሎ ቶሎ እቦልካችኋለሁ። ሐሳብ እስክሰጥ ድረስ እድሉን የማሰጡኝ ከሆነ መቅዲዬሽ እሺ፣ የኔ ውዶች አላችሁ ሞዴሬተሮች፣ የኔ ውዶች እሰጥሻለሁ። መቅዲ ሞዴሬተር ሄሎ፣ ላይቭ ላይ ነኝ። መቅዲ ቆይ አንድ ሰው እንትን ልበል። ማንም ይሁን ገና ነው። ኮመንት ማጠፋበት ሰዓት አለም። ሰው ጥሩ ሼር ካረጋችሁ በኋላ ነው እንትን ምለው። ኮመንት አላጠፋም። አሁንም ገና እስካወራ ድረስ እኔን ማዳመጥ ለማይፈልግ ሰው ሞዴሬተር እሺ፣ የኔ ውዶች እሺ፣ ማን ላይ ነው ማነሳው? እሺ፣ ለጊዜው አዳም እንዳትቀየመኝ። አዳም የኔ ሲንድሮስ እመልስላለሁ። ሞዴሬተር ራስ ደንግጥ ከፈለክ ውጣ ከዚህ ቦልክ ያለው አትደንግጥ ይለኛል። ምን አባ ስለሆንክ ነው የምደነግጠው? እኔ ተመስገን እባላለሁ። ሙሉ አቅም ያለኝ ሰው ነኝ። እንዳንተ አይነቱን ቁጭ አድርጌ ማስተዳደር ባለሀብት ነኝ። ለቃቃሚ ድሃ አይደለሁም። አትደንግጥ ይለኛል። መደነግጥበት ቦታ ድነጋግጣለህ። አልደነግጥም፣ ልደነግጥም አልችልም። እንደናንተ አይነቱን ለቃቃሚ ፈርቼው አላውቅም። አስተዳድራለሁ ከእናት ጨምሮ ማለት ነው። እስከ ዛሬ ድረስ ተናግሬ አላውቅም። ብዙ ነገሮች ሪከርድ እንዳይወጡ ቤተክርስቲያንን ላለማስነካት፣ ቤተክርስቲያንን ላለማስተቸት በተረጋጋ መልኩ ቁጭ ብዬ ነበር። ይኸው ገብቻለሁ። አንዳንድ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን፣ ኦሮሞ ማለት እናት እንደዚህ ትሁን ከምትሉ ሰዎች ጀምሮ እመጣባቸዋለሁ። የአጥንት ውስጥ ካንሰር ነው መሆንባችሁ።
የአጥንት ውስጥ ካንሰር ነው መሆንባችሁ። አንድ ጊዜ እኔን እውነት አውርቼ የአጥንት ውስጥ ካንሰር። አንዳንዶች ደግሞ ኡጋንዳ ቁጭ ብላችሁ ለልጅ ዳይፐርና ወተት መግዣ እኔ ከኢትዮጵያ ብር እንደላኩል ማስረጃ ስላለኝ ያንዳንድ እነግርሃለሁ። አንተ የዩቱብ ጡረተኛ በጠቅላላ ማለት ነው። አንድ ቀን በቲክታክ ተጠቅሜ አላቅም። አንድ ቀን በዩቱብ ተጠቅሜ አላቅም። አንተ ኡጋንዳ ቁጭ ብለህ እኮ ነው እኮ ለልጅህ እኮ ወተት መላኪያ እኮ ወተት መግዣ እኔ ብር የላኩል የረዳው። እሺ እኔ ነኝ የረዳው። እኔ ተመስገን እባላለሁ። አቅም ያለኝ ሰው ነኝ። ባለ ሀብት ነኝ። ድህነት በህይወቴ አልፎ አያውቅም። ድህነት አልፎ አያውቅም። ለቃቃሉ ድህነት በህይወቴ አልፎ አያውቅም። ምርጥ ባለ ሀብት ነኝ። ሙሉ አቅም ያለኝ ሰው ነኝ። ተመስገን እባላለሁ። ወይ ዘንድሮ እጂ ዘንድሮሽን ፈልጊ። አንቺ ውጪ ከዚህ ዘንድሮሽን ፈልጊ። ውጪ ከዚህ። አመሰግናለሁ። አመሰግናለሁ። አንድ ጊዜ ከፍ አድርጉት ታብታቡን። ታብታቡን ከፍ ስታረጉት ወደ ሀሳብ ይገባሉ። ባለጌ ሁሉ ስንት አይነት ስድ አደግ ሰው አለ። ስንት አይነት ባለጌ፣ ስንት አይነት ስድ አደግ ሰው አለ። አንተ እዛ ቁጭ ብለህ ኦሮሞ ጠልል ሆንኮ ሰውዬ የአጥንት ውስጥ ካንሰር ነው መሆንበት። እሺ የዩቱብ ጡረተኛ ስለሆንክ የምትተዳደረውን በዩቱብ ስለሆነ እኔ እንጨት ቤት አለኝ፣ የራሴ ኮፊ ሃውስ አለኝ፣ የራሴ ቡቲክ መሸጫ አለኝ። እኔ አቅም አለኝ ኢትዮጵያ ውስጥ። እንዳንተ ምን ላውራ ብዬ አማራን ከኦሮሞ ክርስቲያኑን ከሌላው እያባላው ምኖር ሰው አይደለሁም። ላንተም የአጥንት ውስጥ ካንሰር ነው መሆንብህ። ተመስገን እባላለሁ። መተህ ልትዋጋ የፈለከው ከተመስገን ጋር ነው። ለሁላችሁም በአግባቡ መልስ መልሳለሁ። እሺ አሁን ኮመንት ዝጉልኝ ሞዴሬተሮች። ወደ ሀሳቤ ልሂድ። አመሰግናለሁ። ሁላችሁንም ሰላም ብያለሁ። ይሄን ሰሞን ድሬዳዋ ሄጄ ነበረ ለገቢ ማሰባሰቢያ። በአጋጣሚ ሆኖ ቤተክርስቲያንን የረዳው እውነትም ቤተክርስቲያንን ሰፖርት ያደረግኩ ይመስሎኝ ነው የሄድኩት። ሲሄድ በጣም የተከበረ ጨዋ የሆነ ኤቨንት አለ። ታማኝ የሆነ ቤተክርስቲያንን በአግባቡ የሚያገለግለ ኤቨንት አለ። ሲሄድ ሎዛ ኤቨንት ከሚባል ድንቅ ፕሮጀክት ጋር ነው አብሬ የሄድኩት እና ያ ኤቨንት ክርስቲያናዊ የሆነ ለቤተክርስቲያን ታማኝ የሆነ ኤቨንት ነው። እስከዛሬ ድረስ ብዙ ቤተክርስቲያኖችን አሰርቷል። እስከዛሬ ድረስ ለብዙ ቤተክርስቲያኖች አቅም ሆኗል እና ያንን ቤተክርስቲያን ለማሰደብ ወይም ደግሞ የቤተክርስቲያን መምህር የሆነውን ሎዛ ኢቨንትን ለመሳደብ አቅም የላችሁም ተሳዳቢዎቹና ሲሄድ አንድ ደብዳቤ ወጥቷል። ምንድነው? ክቡር ጠቅላይ ሚኒስትራችን አብይ አህመድ አንድ ነገር ይላል። ምን ይላል? ሾርት ሚሞሪ የሚለው ሀሳብ አለ እና ዛሬ ሰው ይወድሃል፣ ነገ ደግሞ ይሰድብሃል። ይህ የአበሻ ባህሪ ነው። ሶሪ አንድ ሰከንድ ስጡኝ። ታብታብ አድርጉት እስከዛ። እና በዚህ አጋጣሚ ዩቱብ ላይ ዛሬ ያልከፈትኩት ፌስቡክንም ላይ ያልከፈትኩት ዛሬ እንደናንተ የዩቱብ ጡረተኛ ስላልሆንኩኝ ነው። እሺ እንድታቆል ይፈልጋለሁ። አቅም አለኝ ዩቱቤን የመክፈት ላይቭ፣ አቅም አለኝ ፌስቡክንም የመክፈት ላይቭ። ታውቃላችሁ ፌስቡክ ላይ ከበቂ ሰው በላይ እንደሚከታተለኝ ላይቭ ከፍቼ ከበቂ ሰው በላይ እንደሚከታተለኝ። ዛሬ ግን ለተወራው ወሬ በአግባቡ
የሄድኩበት ቦታ የሆነ ለቲክታከር እንደዚህ ብር ለእንትን እንደዚህ ብር ለእንትን እንደዚህ ብር የሚል ደብዳቤ ነው መጀመሪያ ያየሁትና ሲታይ ደብዳቤው እንደ ደብዳቤ ድንገት እስቲ እጄ ላይ ካለ እሺ ይህ ህዝብ ምን አይነት ሰው እንደሆነ ምን አይነት ሰዎች እንደሆናችሁ ያልገባኝ ነገር ማን ነው ይደውልብኝ? እዚህ ጫፍ ላይ ያለችው ወረቀት ሙሉዋን ወረቀት ከየት እንደማገኛት አላውቅም። እሺ እኔ በጣም ነው የገረመኝ። እንዴት እንደሆነ አላውቅም። አጣሁት ወረቀቱን። ትሙዶች እዚህኛው ስልክ ላይቭ ገብቼበታለሁ። ያ እሺ ይሄ ወረቀት በደንብ ይታያቸዋል ብዬ አስባለሁ። ይሄ ወረቀት ሁላችሁም ጋር ደርሷል። አንቀጽ 1 ይላል ለዚህ ፕሮጀክት የወጣ የወጪ ዝርዝር ሰነድ። ይህንን ሰነድ ማንም ሰው ኮምፒውተር ቤት ገብቶ ወይም ደግሞ ማንም ሰው የፈለገበት ቦታ ሄዶ ይጽፋል። በደንብ እንዲታያችሁ ማብራቱ ላጥፋው። በደንብ እንዲታያችሁ እሺ እስኪ እሺ እዚህ ላይ የመጀመሪያው ጉዳይ የለም ሰጪው እንዲድፍጥጥ ያለ ማህተብ ነው። ቀጥሎ እርግጠኛ ነኝ ከ10ኛ ክፍል በላይ ነን ብዬ ነው የማስበው። ማህተቡን ማንም ሰው አልመታው። እንዲድፍጥጥ ያለ ማህተብ ነው። ቀጥሎ ተቀባይ ያስፈልገዋል። ለየትኛው ቤተክርስቲያን የተጻፈው የለም። ሰጪው ማን ነው? የለም። ስለዚህ የመጀመሪያው ጉዳይ ቲክታከሮችን መንፈሳዊ ቲክታከሮችን ለመምታት የታሰበ ነው። ለምን ቢባል ከፊት ለፊታችን አላፋት ዝማሬ አለ። አንድ ግለሰብ አላፋት ዝማሬንና ሄኖክን ዲያቆን ሄኖክ ኃይሌን ጥላቻ ስለሚዘምት ዲያቆን ሄኖክ ኃይሌን ሰፖርት ያደርጉታል ብሎ ቢፈራቸውን ሰዎችን ቀድሞ ስም ማጥፋት ጀምሯል። የመጀመሪያው ሐሳብ ይሄ። አንድ ግለሰብ እንደፈለገን ይጻፍ። ቀጥሎ አንድ የሆነ የተቆራረጠ ቪዲዮ አይቻለሁ፣ ማንነቱን ያላወቅኩት። በዚህ ቲክታክ ፕላትፎርም ላይ ማንም አለቃ ማንም እንትን የለም። ቲክታክ ላይ የራሴ አፕ ነው፣ የራሴ ፎሎወር ናቸው፣ የራሴ ማንንም አለቃ አድርጌ አልሾምኩም። ቲክታክ ላይ እከሌ ብትባል ተመስገን የጌታ ልጅ ብትባል አንተ ማነስ ይጀምር። በእኔ በተመስገን የጌታ ልጅ የተባለውን ብር የከፈለ ቤተክርስቲያን ካለ ዛሬ መልሳለሁ። ውሸት ነው፣ ውሸት ነው። ውሸትነቱ እንዲረጋገጥ ትላንትና ሁላችንም ድሬዳዋ ነበር። የድሬዳዋ አባቶች ምን አሉ? ባህር ዳር የነበሩትስ አባታችን አቡነ አብርሃም ምን አሉ? እሱንም እንሄዳለን አብረን።
ሉት ለየትኛውም ቲክታከር ብር እንዳልሰጡ ተናግረዋል። እኛ ከአዲስ አበባ ስንሄድ ፕሌን ይቆርጡልናል፣ በፕሌን እንሄዳለን፣ መኝታ ይይዙልናል፣ ምግብ ያበሉናል፣ ሂሳብ አሰባስበንላቸው እንመጣለን። ይሄ ነው ጉዳዩ እያሉ ግን ያሉት ግን ሀሳብ ግን ውሸት ነው፣ በጥቅሉ ውሸት ነው። ስለዚህ ስም የማጥፋት ዘመቻ ነው እየተካሄደ ያለው። ከሌነጋና ከልደትዬ ጋር በተያያዘ ደግሞ አንድ ቮይስ እንደወጣ ሰው ያ ሰው አሁን ገስት ላይ ፍሬንዴ ስለሆንክ ስትልክ ያለው አሁን ገስት ላይ ገብተ እኔ ይህንን ሀሳብ እንዳልኩና ልደት እየዘረፈ መሆኑን መናገርን ትነግረኛለህ። እኔ ያልኩት ራሴ ያቀነባበርከው ወይም ደግሞ ሌሎቹ ያቀነባበሩት ሀሳብ ይሆናል። ልደትን በተመለከተ ይህንን ሀሳብ እኔ አላልኩም፣ ራሴ ያቀነባበርከው ሀሳብ አለ። ጸረ ኦርቶዶክሳዊ ጸረ ሌቦች መሆናችሁን በትክክል ተረድቻችኋል። ሲጀምር ኦርቶዶክሳዊነት እንደናንተ ቢሆን ኖሮ እኔ ኦርቶዶክስን አልቀጥልም ነበር። ግን ኦርቶዶክሳዊነት እንደናንተ አይደለም። ዓለም ላይ ያለ ህዝብ በጠቅላላ ከፈለገ ገደል መግባት ይችላል እንጂ እኔ ኦርቶዶክስ ሆኜ ነው የምቀጥለው። አንተ ሰው ገዝተህ ስትልክ አስገባሃለሁ። የመጀመሪያው ጉዳይ ልደትን ተናገረው፣ ይሄው ተመስገን ቮይስ አወጣ የምትሉት በጠቅላላ እኔ ልኮኜ ልደት የሚሳሳትበት ምክንያት የለም። ልደት ተሳስቶ እኔ ልክ የምሆንበት ምክንያት የለም። እኔም ልደትዬም እንደዚህ አይነት ሲስተም ውስጥ ስንመጣ ቤተክርስቲያን የረዳን መስሎን እዛ ሰው ሀገር ቁጭ ብለ መንግስትን እንድንቃወም ትፈልጋለህ? አልቃወምም። መንግስትን ወደፊትም አልቃወምም። የቤተ ክርስቲያኖችን አባትን እንድንተይ የተፈለገ አንተችም። እኔ ማንኛ ነው ተች የቤተ ክርስቲያን አባት እግዚአብሔር ያስቀመጡትን አባቶችን ለምን እንደምተቸው አልተችም፣ አንተችም። እግዚአብሔር በዘመኑ ያስቀመጠውን መሪ እግዚአብሔር በዘመኑ ያስቀመጣቸውን አባቶችን ስም እየጠራን አናብጠለጥልም። ለምንድነው እናብጠለጥለው? ለምንድነው መሪያችንን እንሳደበው? አንሳደብም፣ አልሳደብም። አንድ ሰው ወዶና ፈቅዶ አማራ አልሆነም፣ ወዶና ፈቅዶ ኦሮሞ አልሆነም። አዎ ኦሮሞ ነኝ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ልሸማቀቅበት ሳይሆን ሰው ሆኖ እግዚአብሔር በልጁ በክርስቶስ ኢየሱስ ስለመረጠኝ የአዲስ ኪዳንም ልጅ ስለሆንኩኝ ጨዋ የለ ባሪያ የለ ምን የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ስለሚል የአዲስ ፍጥረት ልጅ ነኝ። ዓላማው ህዝቡን የማደናገርና ህዝቡን የመናገር ወይም ደግሞ ህዝቡን አደናግሮ ሚዲያ ላይ ያለነውን ሰዎችን እንትን ለማለት ፈልጋችሁ ከሆነ የራስ ጉዳይ ነው። እኔ እንትን አለ መንግስትን አልሳደብም፣ አልተችም። በሰጠኝ እስኬጁል ልክ እኖራለሁ። ኢትዮጵያ ውስጥ አክብሬው እኖራለሁ። ለመንግስት ያን አድርግ ያለኝን እያደረግኩ ነው። ተመችቶኛል ለኔ መንግስት። ስለዚህ አንተ ቁጭ ብለህ እዛ መንግስትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይህ መንግስት ማለት እኮ እንትን ብለህ እንደምትሳደበው በስመ አብ ወልድ ብዬ መንግስትን አልሳደብም። ወዳችሁና ፈቅዳችሁ ሰውን ፖለቲካ ውስጥ ለመክተት ነው። ለምን ሌላው ክልል ቤተክርስቲያን ሲሰራ ለምን እንደዚህ አልጮኻችሁ? ሲዳማ ላይ ስንመጣ ለምን ይሄ ጩኸት ተነሳ? ሌላው ክልል አካባቢ ጋር ስንሰራ ለምን እንደዛ አልጮኻችሁ? ሰርተናል እኮ። ድሬዳዋ ስንሄድ የድሬዳዋ ህዝብ እግዚአብሔር ያክብራችሁ የመጀመሪያ ፍቅር ናቸው ከሚባል አንጻር ከፍቅር በላይ የሆኑ
ድንቅ ህዝቦች፣ የድሬዳዋ ህዝብ ክብር ይገባችኋል። ዝም ብላችሁ ፍቅር የምትሰጡ ለድሬዳዋ ህዝብ ክብር ይገባዋል። ጨምሮ ደግሞ የድሬዳዋ ከንቲባ ክብር ይገባል። የድሬዳዋ ፖሊስ ክብር ይገባቸዋል። በዚህ ዘመን የሚሰራ መንግስት እግዚአብሔር በዘመኑ ያስቀመጠውን መንግስት እኔ እቀበለዋለሁ። አትንካብኝ መንግስቴ። በውስጥ ስላወራኝ እኮ ነው የምነግርህ እኮ። እገዛላችኋለሁ። የትኛውንም አባት ስሙን እየጠራው አልናገርም። አንተ አባ ሳውሮስን ትቃወማለህ፣ እኔ ደግሞ አባ ሳውሮስን ደግፋለሁ። በቃ አለቀ። ይኸው ግልጽ ነገርኩ። እንዴት ትደግፋለህ? እግዚአብሔር የሾመው ላይ እኔ ማንኜ ነው እጅ የምጠቁመው። ከደበራችሁ ተመስገን አባ ሳውሮስን ይወዳችኋል ብላችሁ አንፎሎ የምታደርጉኝ አድርገኝ። ውጣ አንፎሎ እያደረገኝ። እግዚአብሔር በዘመኑ የመረጠውን አባት እና አባ ሳውሮስ ከዚህ ሲያልፉ ደግሞ ሌላ አባትን እግዚአብሔር ሲያመጣ ደግሞ እሱንም ደግሞ እኔ ደግሞ እከተለዋለሁ፣ ይመራኛል። እግዚአብሔር በዘመኑ ያስቀመጠውን አባት በጠቅላላ ነው ይከተላለሁ። እኔ ክርስቲያን ነኝ፣ ዘረኛ አይደለሁም። እኔ ክርስቲያን ነኝ፣ ጎጠኛ አይደለሁም። እኔ ክርስቲያን ነኝ ነው የምልህ። ስፈልግ አባት፣ ስፈልግ እናት፣ ስፈልግ ቲክታከር፣ ስፈልግ ዲያቆን፣ ስፈልግ ምናምን የምትሳደብ አንተ ማነህ? አንተ ማነህ? ንገረኝ። የቲክታኩ ኮሚቴ በአርሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልህም። መንግስቴን ስታከብር እጥልልሃለሁ። እኔ መሳደብልህ ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ፣ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ከአንተ ይልቅ ማነው ቲክታክ ላይ ኮሚቴ አድርጎ ያዋቀረ ሰው? ማነህ አንተ? ስለዚህ ዓላማችሁ፣ አጀንዳችሁ ይሄ ነው። አጀንዳችሁ ትውልዱ መረን እንዲወጣ አባት አልባ ለማድረግ ነው። አመጣጥ እስኪ ለእኔ ብር የሰጣችሁ ኑና ጠይቁኝ። ለእኔ ብር የሰጠኝና እናጠይቀኝ። አሁንም የተቸገረች ቤተክርስቲያን ካለች ነገም ሄጄ እረዳለሁ። ሲሄድ ግን የሰው ልጅ ነኝ እኔ፣ ተመስገን እባላለሁ። መኝታዬን ታመቻችልኛለህ፣ ምግቤን ታመቻችልኛለህ፣ ትራንስፖርቴን ትከፍለኛለህ። መጥቼ ጉዳዩ ዓላማው በቤተ ክርስቲያን ስም የምትሸቃቅጡ ፖለቲከኞች ናችሁ። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። አንተ ስላልከኝ ሳይሆን ናና አርሲ ላይ እኔም አንተም እኩል ቆመን ለተጎዱ ሰዎች ድምፅ እንሁን። እኔ ኢትዮጵያዊ ነኝ፣ ተመስገን እባላለሁ። ከፖለቲካ ነፃ የትም መውጣት መግባት የምችል ናና አርሲ ድምፅ እንሁን። እዛ ቁጭ ብለህ በጭባጫ እዛ ቁጭ ብለህ ነው እንዴ ብጮ?
ናና ኢትዮጵያ ውስጥ ከኔ እኩል እስኪ ድምፁን ናና ከኔ እኩል ድምፁን እዛ ቁጭ ብለህ እንዳንተ አይነት በጭባጫ ይቻላል። ይሁን ያሁንም ኢትዮጵያ ውስጥ ደረቴን ነፍቼ ነው የማወራው። እማወራው ውሸት አይደለማ። የምኖረውም ደግሞ ለውሸት አይደለም። እግዚአብሔርንም የተከተልኩት ደግሞ በውሸትና ለውሸት አይደለም፣ ለእውነት ነው፣ በእውነት ነው። ገና የአጥንት ውስጥ ካንሰር ነው መሆንብን። የአጥንት ውስጥ ካንሰር ነው መሆንብን። እሺ ነው መሆንብህ። አንዳንድ ጴንጤዎች የሰራችሁትን ቪዲዮ አይቻሉ። ተመስገን እኮ እንዴት ነው ማያምርብኝ? የተከተልኩት እኮ የድንግል ማርያም ልጅ ይባላል። አህመዳም አምላክ አይደለም የተከተልኩት። ወዝ የሚሰጥ የሚያኖር የሚያኮራ የሚያንቀባርር ዘና የሚያደርግ አምላክ ነው የተከተልኩት። እንዳንተ ሳር ግጬ ሶፍት በልቼ አመዳሞኝ ልመጣ አይደለም ኦርቶዶክስ የሆንኩት። ይኸው በቃ ኦርቶዶክስ ቤት ሲመጣ አማራ ገና ያምርብኛል። አይን ደም ይለብሳል። ገና ያምርብኛል። የተከተልኩት አምላክ አንቀባሮ የሚያኖር እንጂ ይሄ ጥገኛ አምላክ አይደለም የተከተልኩት። እናንተ ስፈልግ በሉተር ላይ ስፈልግ በፔንቴኮስታል ላይ ስፈልግ በምናምን ላይ የተለጣጠፍክ ስለሆነ አንተ ፓራሳይት ሃይማኖት ስለምትከተል ለዛ ነው የምትንጫጨው። እኔ የተከተልኩት ፓራሳይት አምላክ አይደለም፣ ችግረኞችን የሚያስጠጋ ጉያው ሰፊ የሆነ አምላክ ነው የተከተልኩት። ስለዚህ እንደኔ አይነቱ ችግረኛ አቅፎ አባብሎ የሚያኖር አምላክን የተከተልኩት። የምትንጫጫ ጴንጤ 1 ሚሊዮን ጊዜ ትንጫጫለ። አይ አም ኦርቶዶክስ ክርስቲያን። አይ አም ኦርቶዶክስ ክርስቲያን። ህልሜ የተሳካ ጌታ ራእይ አሳይቶ ነበር ያልከውን ቀለሜ የፈለክበት መርጠ መደፋት ትችላለህ። እንደዚህ አንገቴን ትቆርጠኛለህ እንጂ ለጻፍክልኝ ጽሑፍ ከኦርቶዶክሳዊነት አልወጣትም። እንዲህ ታርደኛለህ እንጂ አልመጣም። እቺ አይደለችም። ከዚህ ባሰ ስም ማጥፋት ቢመጣ እንዲረደኝ አልመጣም። ጴንጤ ከመሆን መድኃኒዓለም ምስክሬ፣ እንደዚህ ጉድጓድ ተቆፍሮ ጉድጓድ ውስጥ ገብቼ አንገቴ ላይ እንደዚህ ተጠቅጥቆ ፈረስ ይሄድብኝ የገባው ጴንጤ መስሎ አስመሳይ ጴንጤ ከመሆን ሰካራም ኦርቶዶክስ ሆኜ ብኖር እመርጣለሁ። ለጴንጤዎች ይህን ነግራችኋለሁ። በሃይማኖት ስም ለምትሰሩም ደግሞ ፖለቲከኞች ደግሞ ይህን ነግራችኋለሁ። ስለዚህ ማስረጃ ሲኖራችሁ ከኔ ጋር ታወራላችሁ። እኔ ተመስገን እባላለሁ። ኮመንት ከፍትላችኋለሁ። ይኸው በአንተ ስም ይሄን ብር ለዚህ ቤተክርስቲያን ብዬ አስገብቻለሁ የምትሉ ካላችሁ ትነግሩኛላችሁ። አመሰግናለሁ። አሁን መጻፍ ትችላላችሁ። አንዳንድ ቁጥር ስጽፉ አስገባችኋለሁ። በኔ ስም ለቤተ ክርስቲያን ብር ያስገባችሁ ሰዎች አንዳንድ ቁጥር ጻፉልኝ። አሁን ይኸው ላስገባችሁ ነው። ራስህ ታለቅሳታለህ እንጂ እኔ አላለቅስም። ወደፊትም ለቤተ ክርስቲያን እሰራለሁ። ቴንክ ዩ ኤልያን። ወደፊትም ለቤተ ክርስቲያን ቆማለሁ። ወደፊትም ከቤተ ክርስቲያን ጋር እቆማለሁ። ወደፊትም ከቤተ ክርስቲያን ጋር እቆማለሁ። ወደፊትም ከቤተ ክርስቲያን እግዚአብሔር ካስቀመጣቸው ከዘመኑ አባቶቼ ጋር አብሬ እቆማለሁ። ወደፊትም